ወላዲተ አምላክ እውነቴን ነው። ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልንናፍቅ የሚገባው የቤተ ክርስቲያንን ትንሣኤ እግዚአብሔር አይንፈገን አይንሳን ነው ለሚችለውና ወላዲተ አምላክ ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሰጋ ወንድሜ በእያንዳንዱ ቅጽበት ማርያምን ስላንተ ነበር ሳስብ የነበረውና የጻፍኩልህን ደብዳቤ መቼስ ደርሶሃል ብዬ አስባለሁና አቅርቦት በምን አይነት እንትን ውስጥ እንደጻፍኩት እኔ ነው የማውቀው። ግን አንድ ነገር በዚሁ አጋጣሚ መርሳት መዘንጋት ወይ ማስተላለፍ አለብኝ ብዬ የማስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለ ቤተ ክርስቲያናችን ልንጨንቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን ቤተ ክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት ዝም ልል እችላለሁ ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። አሁን ብዙ ነገር እያወቅኩኝ ላልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታክታልና አብረን ከቆምን ግን በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፍልናል፣ ያሻገርናል ብዬ አስባለሁ። አምላክ ወላዲተ አምላክ ሁሉንም ነገር ታሳልፍልን፣ ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁ ሁላችሁ ሆነ አመሰግናለሁ። ምናልባት እርፍ ሲል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን የምንገናኝ ይሆናል። እስከዛ ግን እግዚአብሔር አምላክ ሁላችንን በቤቱ ያጽናል። መጽናትን የመሰለ በረከት የለምና እግዚአብሔር ያጽናን የምለው ከልብ አመሰግናለሁ። እግዚአብሔር እየጠበቁሽ አመስገኛቸው የሆነ ነገር ባያቸው ቴዶን ማለት ማልቀስ አይፈቀድም። እንደሱ እንደሳች አላውቅም። እግዚአብሔር እንጃ እንዴት እንደዚህ እንዳደረገኝም አላውቅም። ግን በቃ አንድ ነገር የሚያምኩት ነበረ። ሰማዕቷ ቅድስት አርሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪኝ፣ አንቺ ጉልበቱን ይዤ ነበር የለመንኳት። በቃ አንድ ጸሎት ይዤ ነበር። እሱ ታስሮ ምንም አልገደለብኝም። ሁሉም ሲጠይቀኝ ነበር፣ ሁሉም ሲያጽናናኝ ነበር። በውዳሴ ማርያም አንድም በረታ ነበር። ይሆን የመንበረ ሕይወት መድኃኔዓለም ዲያቆናትና የአቡነ ማርያም የማህበር ልጆች ሁሌ ማታ እየመጡ ውዳሴ ማርያምን እናደርስ ነበር ለ7 ቀን ማለት ነው። እና የቅዱስ ገብርኤል ዕለት ነበረ ያለቀው ውዳሴ ማርያም እና የዛን ቀን እንደሚፈታ ነበር ሁሉም ተስፋዬ ነበር። ግን ትልቁን ብስራት የሰማነው በዕለቱ ነው። ትናንትና ግን የሚገርማችሁ ነገር ማለት መጨረሻ ላይ እስከ 1 ሰዓት ድረስ እስር ቤት ነበር እዛው አካባቢ ማለት ነው። እና መጨረሻ ላይ ማለት በቃ እንዲህ ስናወራ 4 ሆነን ቁጭ ብለን ስናወራ ነበር። ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫዋለሁ ነበር ስለነበረው ማለት እሱን ይታሰር እንዲሁ ምናምን ሲሉ ለነበሩት ማለት ነው። እመቤቴ ተአምራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረችኝም እግዚአብሔር በሚያውቀው ማለት ነው። እንዴት የዋስትና ወረቀት ላይ ጠፋ። ግን በቃ እሷ ሰወረችውና በዕለተ ቀኗ እንዲሆን አደረገችው ይሄንን ሁሉ ነገር እንጂ እኛ ዋስትናውን ከፍለን ይግባኝ ሳይባልበት ነው 1 ቀን ሙሉ ያደረው። እሷ እንዲሆን ስለፈለገች ማለት ነው። እግዚአብሔር ስለፈቀደች አልመዳናለ ይሄ ይሁን ስላለ ማለት ነው። እና
እና ማናችንም ከማናችን ለይቼ ማመስገን በጣም ይከብዳል። ብር የሌለኝ እየመሰላችሁ ከፍቅራችሁ አንፃር ይሄን ላድርግልሽ፣ ይሄን ያዡ፣ ይሄን የሆነ ነገር ይዘሽላት ሂጂ እያላችሁ ከውጭ ድረስ ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም ምን እንደምላችሁ እግዚአብሔር ይስጥልኝ። ሁላችሁ እየደወላችሁ ስትጠይቁኝ የነበራችሁ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስትጠይቁኝ የነበራችሁ ስታበረቱኝ የነበራችሁ ማምላክ ይክብራችሁ። ሁላችሁ እናንተ ምናባቡ እግዚአብሔር ያክብርልኝ። ከጎኔ የነበራችሁ ቀኑ ሙሉ እስር ቤት ስትሉ ምሳ እንኳን ሳንበላ አብራችሁ እየዋላችሁ ነበር። የእሱም ቤተሰቦች የኔም ቤተሰቦች ሁላችሁንም እግዚአብሔር ያክብርልኝ። እናቴ ቀኑ ሙሉ እኔ ልጅን ሳላያት ማታ ነው ማገኛት። እሷ ነች ይዛት ምትሉ እግዚአብሔር ይመስገን። እሷ የምታስቸግር አይደለችም። እግዚአብሔር ሲባርክልን እሷ እስር ሆና ቀኑ ሙሉ እየዋለች ታገኛ ማታ ነበር ማገኛት። ሁላችሁንም እግዚአብሔር ያክብርልኝ። እኔ ቴዶ ምን እንደምልህ አላውቅም። ማምላክ አላውቅም። ነቤቴ እኔ ጠዋት ማታ ይልም ሲደውልልኝ ቴዶ በማርያም ተኛ በቃ ደውልልሃለሁ ያለውን ነገር በቮይስ አሳውቅሃለሁ እያልኩት እንኳን አለው ይፍ ያለው ይለኛል። በአካውንቱ እንድገባ 1 ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበረ። ላይቭ ጊቭ እያለኝ ሁሉንም ኮፒ ሊንክ እያስደረገ 1 ሚሊዮን አስገብተን ብሩክን እናስደስተው ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማለት ቀን ከሌሊት ሁሌ ሳይተኛ ላይቭ እየገባ ይሄንን ስራ ይሰራ ነበር። ሁሉንም እያስተባበረ ላይቭ እንደዚህ ማስታወቂያ ስሩ ምናምን እያለ ሁሉንም እያስተባበረ ያግዘን እና ሄዶ አላውቅም። አጠገብ የለህም ግን የሆነ አቅፌ ጉልበትን ስሜ ባመሰግን ደስ ባለ ግን ባለህበት ማምላክ ተጠብቅ፣ ቤተሰብን ታስደስትልህ፣ ልጆችን የሚያሳድግልህ እግዚአብሔር ያክብርልኝ። ዱንያንተን ምንም ልልህ አልችልም። በምንም ዋጋ እንድከፍል አልችልም። አመሰግናለሁ ሲሉ እያራኩክ እንደሆነ አውቃለሁ። ግን ምን ላድርግ? አጠገቤ የለት ነገር አላፍክ አላመሰግንም። አምላክ ታክብርልኝ። ለኔ ከምንም በላይ ነታ እና ሁላችሁም ሀገር ውስጥም ከሀገር ውጭም እየደወላችሁ ስታመሰግኑ መንገድ ላይ እንኳን መንገድ ላይ ነገር በቪዲዮ ብቻ እያወቃችሁ ያባሩት ውስጥ ነሽ አይደል? እንዴት ሆንሽ እንኳን እያላችሁ ስትጠይቁኝ የነበራችሁ ሁላችሁም ማምላክ ወላዲተ በቃ ዋጋችሁ ይከፍላል። እግዚአብሔር ያክብርልኝ። ከዚህ በላይ ምንም ልላችሁ አልችልም። አላወቃችሁም ግን ሳባ እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እንዲማረን እናመሰግናለን። ምንም መለሳለን ጥሩ ስሜት ላይ ስላለን ነው። በጣም ይቅርታ አድርጉልኝ። አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የእሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማን በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳ ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳ ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነውና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ። ቁጭ ብላችሁትም ቢሆን እነተሙ አሉ፣ ባሮኬ ድምፅ በመሆን የነበሩ ነትትና ሌሎችም ከታች ያሉ በርካቶች አሉና እነሱን ደግሞ ትሰሟቸዋላችሁ። ነገር ግን በቆማችሁበት ተሙም ባሮኬም ይቅርታ ወንዴም መመሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ እድሉ እንሰጣለን። እሺ ሁላችሁንም እጅግ አድርጌ አመሰግናለሁ። ቴዶዬ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። ታናሽነቴን ሳትመለከት አክብረኸኝ ይህን እድል ስለሰጠኸኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም ሁላችንም ደስ ብሎናል።
በእናታችን በቅድስት ድንግል ማርያም ቀን በዕለተ ቀኗ የምንወደው ወንድማችን ዛሬ እንዲህ ከስር ወጥቶ ከሚወዳት ባለቤቱ ከልጁ ጋር አንድ ላይ ስላየነው በጣም በጣም ደስ ብሎናል። ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትህትናም ጋር እያወራን ነበረ። ቪዲዮ ሁሉ እየሰራው ነበርና ብዙ ሰዎች ትላንት ተፈቷል ሲሉ ኧረ አልተፈታም፣ እስቲ ድምጽ እንሁነው፣ እስቲ በህብረት ሆነን ድምጻችንን እናሰማ እያልኩ እያወራው ነበርና ዛሬ ይፈታል የሚል በልቤ ሐሳብ ነበረ። እግዚአብሔር ይመስገን ዛሬ ወንድማችን ተፈቷል። የሐዋርያት ሥራ ምዕራፍ 12ን ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መልአኩን ልኮ ከእስር ቤት እንዳስወጣው ሉቃስ ይጽፍልናልና ዛሬም በዕለተ ቀኗ በመሬታችን በዕለተ ቀን ወንድማችን እንዲተፈቶ ሐሴት አድርጎ ስናይ ሁላችንም ሐሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ። ሁሉ ይመሰገን የሚገባው እርሱ ነውና እግዚአብሔርን አመስግኑ። እናታችን ቅድስት ድንግል ማርያምን አመስግኗት። በጣም 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 ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮክ እንወድሃለን። በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ፣ ሁልጊዜ ከጎንነን። አንተ እስር ቤት ከገባህ ቀን ጀምሮ ድምጽ ስንሆን ነበረ። ነቴዶ ነትትና ዮኒ ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድህ። በርታ፣ በምንም ተስፋ እንዳትቆርጥ። እግዚአብሔርን ይዘህ ወደፊት ነው እንግዲህ ሐዋርያት እንዳሉት የኋላውን የረሳ ወደፊት እንዘረጋለን አይደል? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ አድርገን ነው በክርስቶስ ፍቅር የምንወድህ። በቃ ምን ልበል እኔ ከዚህ በላይ ምንም። በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። ተባረኩ። የእግዚአብሔር ሰላም የቅዱሳኑ ተራዳይነት ጥበቃ አይለያችሁ። እወዳችኋለሁ። ባሮክ እወድሃለሁ። በርታልኝ ወንድሜ ቴዶዬ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ዲያቆን እጅግ በጣም እናመሰግናለን መምህር። ሁለት ነገርም ብዬ ብሩኬ አይ ቲንክ ትንሽ ሳል ነገር እንትን ብሎታል። በቃ እሺ አልሰላም አባቢ በኋላ የታ ሲሆን በራሱ ይገባል። የኔ አባት በቃ ሁለት ሰው እንትን እንዲል ብዬ ነበር። ኦኬ በቃ ችግር የለም ባለበት ሆኖ ይሰማናል። አባቢ ራስህም አልተናገርክም፣ የመናገር እድል ይሰጥሃል። ስለ አንዲት ጀግናት ልጅ ማውራት ስለፈለግኩ ነበረ፣ ብሩኬም እንዲሰማው ስለፈለግኩ ነው። ሳባ ከታች የምታዩት እህታችን የጀግናው የናሆሜ እህት የሚለው አካውንት ቅድም አንድ ክሬዲት ለእኔ ሲሰጥ ነበረ። ማለት አካውንቱን 1 ሚሊዮን ለመግባት ትልቁን ጥረት ምናምን ሲባል ነበር ስትል ነበር። በእኔ በኩል ምንም የተደረገ ጥረት የለም ምንም ማለት ነው። እነዚህ ልጆች በተለይ ሳባ ሌሊቱን በሙሉ ቀኑን በሙሉ ፎሎ በማስደረግ አካውንቷን አነሰችብኝ አትበቃም ሳትል ፍቅሯን ስትገልጥ የነበረች እህታችን ናት። በገባው ሰዓት ሁሉ አለች፣ ሌሊትም አለች፣ ቀንም አለች። እና ሳቢን በጣም ማድነቅ፣ ማክበር፣ ማፍቀር እፈልጋለሁ። ፊት ለፊት የምታዩት ወንድማችን ዘድንግልም እሱም እንደዛው በዚህ ጥረት ውስጥ ነበረ። ኔሃው የሚሉንን ነገር ሄዲ አጭር እግዚአብሔር እመቤቴ ድንግል ማርያም ትስጥልን። ለመጀመሪያ ለዚህ ቀን ያደረሰን አይዝበቀው ታን እና አባቴ አሱረፍታ ያርግ አባቢ እመቤቴ ማርያም ዛሬ በዕለቷ ቀን ይሄን አድርጋለች። ለዚህ ብሎ ነው ወንድማችን ምንም አላረገም። እናታችን ድንግል ማርያም ተቀደለችብን። እሷ ተቀዳ እንዴት ቤት ሄድተኛ ብሎ ነው እና እዛ ቤት ሄዶ እንደዚህ የሆነው። ግን ያው ብሩኬ እንደዚህ ላረጋችሁም እንደዚህ ታሰሩ ሰቀምት ያላችሁም ሰዎች እግዚአብሔር ልቦና ይስጣችሁ። እናመሰግናለን። ሳባ እህቴ 1 ሚሊዮን ለማስገባት በጣም እየጣርሽ ነበር እና እግዚአብሔር ይስጥሽ። እናመሰግናለን። ስንዱ ሁላችሁ እኔ ቤት ፎቶ በመቀየር ሁላችሁም የነበራችሁ ሰዎች ቴዲያ ጋር በጣም እናመሰግናለን። በእውነት ተንበርክኬ አመሰግናችኋለሁ። ኪዳነ ምሕረትን ለአንተ አይደለም ለኪዳነ ምሕረትና ለእመቤቴ ሁላችሁንም አመሰግናለሁ። እንኳን ደስ ያላችሁ። ጨርሻለሁ። እግዚአብሔር እናመሰግናለን በጣም። አባቢ ደግሞ በኋላ ይናገራል። እንግዲህ በርካታ ወንድሞች እህቶች ፍቅር የታየበት ነው። ስለዚህ ብዙ ሁሉንም ማነሳስተን አንችልም። በነገራችሁ ላይ በጣም በርካታ ሰው ከጎን ነበር። ያው ብዙ ጊዜ ወንድሞች እህቶች
እንዴ ምን ነው ቀዘቀዘ ለብሩኬ ነው የሚገባው እያሉ የሚቆጡ የሚናደዱ ሰዎች ነበሩ። ነገር ግን በዚሁ አጋጣሚ በጣም ብዙዎች ከፊት ቀድመው ነበረ ድምፅ በመሆን ስሙን በማነሳሳት ባለበት ብሩኬ ይሰማል። የሳቢን ይሄን ማንሳት እወዳለሁ። ተረፈ አሁን የሚነሱበት ሰዓት ስለሆነ የጠዋት ዜና ላረግላቸው እወዳለሁ። በካናዳ ካልጋሪ እኔ በምኖርባት አልበርታ የምትገኙ ኦርቶዶክሳውያን ሾፒንግም ላይ አግኙኝ፣ ሌላም ቦታ ላይ ስንገናኝ ወንድምህ እያላችሁ ደረታችሁን እየደቃችሁ ፍቅራችሁን ላሳያችሁ በሙሉ በአካል ስላየሁት ማለት ነው የእናንተን ፍቅር ለማመስገን ወዳለሁ። በካልጋሪ የደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን አባቶች ሙሉ የሰበካ ጉባኤ አባላት ቤት ድረስ መጥተው ልክ እንደታመመ ሰው ነው የጠየቁኝ። ታምኛላችሁ? ልክ ከሆነ ታሞ አልጋ እንደያዘ ሰው ቤት ድረስ መጥተው ሙሉ አካላቱ ማለት ናቸው መጥተው ነው የጠየቁን እና በጣም እጅግ በጣም እናመሰግናለን። ክቡር አባታችን ቀሲስ ፋሲካ ይህ የእርሶ ጸሎትም ውጤት ነው። በጣም ተሰምቷቸው ነበርና የሚነሱበት ሰዓት ስለሆነ ይሄ ማለዳ ምስራች እንዲሆንላቸው ነው። በአካል ስላየሁት ነው። በአካል ባላየሁት ለሆናችሁት ብዙ ተብሏል። ስለዚህ በጣም እናመሰግናለን ለማለት ወዳለሁ። እንቀጥልና የተወሰኑ እንግዲህ ቀድሞ የተገኘው ወንዴ ይመስለኛል። ወንዴ ይጀምራል፣ ከዛ ቤዚ፣ ከዛ ሳባ፣ ከዛ ተሙዬ፣ ከዛ ባሮኬ ይሆናል ማለት ነው። ሳትናገሩ እንዳትወጡ ተሙዬም ባሮኬም። እሺ ወንድዬ። ቴዳዬ አመሰግናለሁ። ማርያምን ግን ምን ማለት እንዳለብኝ አላውቅም። በጣም ቃላት እያጠረኝ ነው። ድብልቅልቅ ብሎብኛል። ታውቃለህ፣ ደስታውም የሆነው ያሳለፍነውም ነገር ትንሽ ብቻ ድብልቅልቅ ያለ ስሜት ነው። ሁላችሁም ጋር ያለ ስሜት እኔ ጋርም አለ። የበለጠ ግን ደስ የሚለውን ነገር ላንሳ። ቲክቶክ ፕላትፎርም ምን አይነት እህትና ወንድም እንደሰጠን ያየሁበት ነው። እግዚአብሔር በሚያውቀው በብሩኬ ውስጥ አሁን ለብሩኬ ብለው እዚህ ጋር ገብተው ሲናገሩ የሰማኋቸው እህትና ወንድሞቼ ማርያምን ወደ ራሴ ወስጄው በጣም የኮራሁበት በቃ እንደዚህ አይነት እህትና ወንድም ቲክቶክ በመምጣቱ እነዚህን እህትና ወንድሞቼን አፍርቼበታለሁ ብዬ ነው ያሰብኩት። ታውቃለህ፣ ሁላችንም ማለት ነው ሁላችንም ባለማህተሞች እንደዚህ ነን። እርስ በርሳችን እንደዚህ ለካ እንቆማለን እንዲያስብላል አንዳንድ የጭቃ ውስጥ ሾቶች ቢኖሩም እንኳን ማለት ነው። ስለዚህ ቴዲ እኔ ምን እንደምል አላውቅም። በእውነት ነው የምልህ፣ በጣም ቃላት እያጠረኝ ነው። ደስታ በጣም ነው እየተሰማኝ ያለው። በቃ ድብልቅልቅ ብሎብኛል። እግዚአብሔር ያክብራችሁ። ስለ ብሩኬ ሁሌ የምትጠይቁ ሰዎች፣ ሁሌ የምትጠይቁ ምን ሆነ፣ ምን ላይ ደረሰ፣ እንዴት ሆነ የምትሉ ከመያዙም በፊት ጀምሮ ማለት ነው ገና ያ ነገር ከተከሰተ ጀምሮ ስለ ብሩኬ ሁሌ የሚጠይቁ ሳይሰለቹ የሚጠይቁ እህት ወንድሞች አሉ። በእውነት ባላችሁበት እግዚአብሔር ያክብራችሁ፣ ባላችሁበት እግዚአብሔር ይጠብቃችሁ ነው የምለው። ብሩኬ ደግሞ ሁሌም አለን፣ ሁሌም ከጎንህ ነን፣ ሁላችንም አንድ ነን። ከዚህ በኋላም ወደፊት ነው የምንሄደው። ቅድም አንድ ጠቀስ ያረካት ነገር አለች። ጉዳያችን ሁሉ ቤተክርስቲያን፣ አንተንም እዚህ ደረጃ ያደረሰው ጉዳዩ ምንም ነገር አይደለም። ገንዘብ አግኝተህበት ተጠቅመህበት አይደለም። እንደ ግርሳት ያንገበግበህ የቤተክርስቲያን ጉዳይ ነውና ሁላችንም የብሩኬን ስሜት ልንጋራው ይገባል ብዬ አስባለሁ። ሁሉም ኦርቶዶክሳዊ ውስጥ ይሄ ስሜት ሊሰማው ይገባል ብዬ ነው የማስበው። ቴዲዬ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። የበለጠ ጊዜ እንግዲህ ብሩኬም አሁን እያሳለው ነው፣ ማረፍ አለበት፣ ይረፍ። ወደፊት በደንብ ስንገናኝ እናወራበታለን። ተባረኩልኝ ኦርቶዶክሳውያን ባለማህተቦች። ወንድዬ እናመሰግናለን እጅግ በጣም። በየመሃሉ እንግዲህ ምስጋናዎችን መርሳት ስለማይገባ በእስሩ ቆይታ በጣም ከተከታተሉ ወንድም እህቶች መካከል የሆኑት ታች ያለችው ሊዲያ የምትባል እህት ታዩታላችሁ። በፍርድ ቤት ቆይታ አትለይም፣ በእያንዳንዱ ነገር አትለይምና እሷን ላመሰግን እወዳለሁ። በተረፈ ደግሞ እንግዲህ 8ቱ ጠበቆች ተመስግነዋል። 3 አርፍደው ቢገኙም ነገር ግን ተገኝተው የነበሩ እንዲሁም 5 ተጨማሪ ጠበቆች በጋራ 8 ጠበቆች ለእናንተም አምላክ ወላዲት አምላክ ትቁምልን። እርግጥ ስማቸውን ጠርተን ፎቶቸውን አሳይተን የምናመሰግንበት ሁኔታ ይኖራል። የሙያ ግዴታቸውን ስለተወጡ ምስጋና ይገባቸዋል። ከዚህም በላይ የቤተክርስቲያን ልጅነታቸውን ስላሳዩ ምስጋና ይገባቸዋል። ክብብ ላደረጉት እነዚህ ጠበቆች ምስጋና ይገባቸዋል። እነሱ እናመሰግናለን። እንዲሁም ደሜና ሸዊት የማህበራት ህብረት እንግዲህ ማህበሩ ህልውና አደጋ ውስጥ በሆነ ሰዓት እነሱ ግን
በወጣቶች እንዲህ ያሉ ጉዳት ላይ ሁልጊዜ ከጎን አይጠፉም። በጣም ፍጹም ቅኖች ናቸው። ደሜ ቃሊቲ ወይም ስርጢ ማርያም ስለሱ ተናግረን የምንጨርሰው ወንድም አይደለም። ስለኛ በጎ ነገርን ሁሌ የሚያስብ የሚጨነቅ ወንድም ነው። ትላንትም እስከ ምሽት ድረስ ቦታው ላይ በመቆየት ዛሬም ገብቶ እንግዲህ ጸበል ጻድቁን በማጋፈር ነበርና ደሜና ሸዊትዬ እጅግ በጣም እናመሰግናችኋለን። ለእናንተም እድሜና ጤና ይስጥልን ለማለት እወዳለሁ። እንግዲህ እንደዚህ እያስታወስኩ ጎላ ጎላ ያሉትን ለማመስገን እንድችል ነው። ቤዚ ያንቺን እንስማ። ሁላችሁንም የክርስቶስ ሰላም ይብዛልን ይብዛላችሁ። እንዲሁም ደግሞ ለእመቤታችን ለቅድስት ድንግል ማርያም ግሸን ደብረ ከርቤ አደረሰን አደረሳችሁ። ቴዶኔ ምን ልናገር? እመቤቴ እኮ ሁሉን አደረገች። በቃ በዕለተ ቀኗ ሁሉን ነገር አደረገችና እኔ የምለው የእመቤታችን ፍቅር ያልገባችሁ ፍቅሯ ይደርባችሁ። በእውነት እኔ ዛሬ በጠዋት ከባሩኬ ጋር የግሸን የበረከት ስራ አብረን የሰራነው ቪዲዮ ነበርና ሪኮርድ አድርጌው ስለነበር እሱን ሳይ ነበርና እመቤቴ አንቺ መቼ አይሳንሽምና እባክሽን ከልጅሽ አማልደሽ ይሄን ልጅ እንደው በቃ ካፉም ማይለይሽ እናቴ አንቺ ለቤቷ አብቂው እያልኩ ነበርና እመቤቴ እንግዲህ ይሄንን አደረገች። ከዚህ በላይ ምን አለ? ይሄ ተአምር ነው። ቱ ቢ ኦነስት ይሄንን አይቶ የማያምን ሰው ካለ እግዚአብሔር ማስተዋል ልቦናን ይስጠው። እኔ ቴዶ ላንተ ቃላት የለኝም። በቃ እኔ ቃላት የለኝም። አዱኑ እኔ በሰለጠነው ዓለም እየኖርክ ጠዋትና ማታ እንቅልፋተ እኔ ጭንቀት ሁሉ ይገባኛልና አንተ እውነት እንዲወተል ወንድም እንዲጠበቃ እንደሆንክ እመቤቴ ማርያም ከነ ልጇ ጠበቃ ትሆንክ። ልጆችክን በደም በስጋ ሸፍኖ እግዚአብሔር በቤቱ ያሳድግልክ። እኔ ሌላ ቃላት የለኝም። ባሩኬ እመቤቴ ይህንን በቃ እንዲህ በዕለተ ቀኗ እንዳሳየች በእውነት ለእኛም ትድረስልን። ለአንተ እንደደረሰች ለእኛም ትድረስልን ነው የምለው። ሁላችሁም በዚህ በመልካም ነገር ለተሳተፋችሁ ሁሉ እመቤቴ ትድረስላችሁ። ይህንን ነው የምለው ወንድም አለም። ቤዚ እናመሰግናለን። ከመጀመሪያ ጀምሮ ድምፅ ከሆኑ እህቶች መካከል ናት። ምስጋና ለአንቺ ይሁን። እንግዲህ ምስጋናዎችን በየመሃሉ እንዳረሳ ሁለት ሰው ደግሞ አሁን ላስታውሳችሁ፣ ሊሊና ቲጂ ይባላሉ። ቲጂ ቀድማ ልክ ዋስትናው 30 ሺህ ብር መሆኑን ስትሰማ በፍጹም እኔ መሸፈን ያለብኝ ብላ ይህንን ገንዘብ ለመሸፈን ኃላፊነቱን የወሰደች እህትና ሊሊ ደግሞ ዋስትና ብላ መታ አይ ዋስትናው ተሸፍኗል አልኳት። ግልጹን የነገርኳት ላይቭንም እየተከታተለች ነው። ነገር ግን በፍጹም መመላለሱ መንከራተቱ ነዳጁ ምኑ ራሱ ሌላ እንትን ነው እና ይሄ የሁላችን ኃላፊነት ነው ብለው እያንዳንዳቸው 30 ሺህ ብር አበርክተዋልና እህቶቻችንን እንዲሁ እናመሰግናለን። እግዚአብሔር ይስጥልን። ከዚህ ቀደም በጣም ፔንፉል ነበር፣ ያም ነበር። ባይዘዌ ማን እንዴት ሆናችሁ እንዴት ወደቃችሁ በዚህ መንገድ አይልም። እንደዚህ አይነት ነገሮች ሲኖሩ እናንተና ቤተሰቦቻችሁ ነው ቀጥታ የሚያገኘውና ትንሽ ይከፋ ነበር። ብቻ ይሄ ብሩኬ እስር ሙሉ ነው፣ ምንም ጎደለው ብለው ነገር የለም። ከላይ ከሰማያት ካለው ተአምር እስከ ምድር ካለው ፍቅር ብዙ የታየበት ነውና እግዚአብሔር ይመስገን ለዚህ። እሺ አይ ቲንክ ሳባ ዋላችሁ ቴዳዬ ይሰማል ድምጼ? እንኳን አደረሳችሁ፣ እንኳን ደስ አላችሁ። የእውነት ዛሬ ሁለት ደስታ ነውና እኔ በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። መብራን በዕለተ ቀኗ ደስታ አሳይታናለችና እንኳን ደስ አላችሁ። ባሮኬ እንኳን ከጨለማ ወጣህልን። የምትወዳት የምታከብራት ድንግል ማርያም አለው እንኳን ልጅ ብላ ደግሞ አስደሰተችህ። ለቤትህ፣ ለልጅህ፣ ለባለቤት፣ ለቤተሰቦችህ እንኳን አበቃችህ። በጣም ደስ ብሎኛል። ቴዳዬ መብራን እቅፍ ድግፍ ታደርግህ። የእውነት አንተ ለኛ ልዩ አራያችን ነህ። አንተን እያየን ነው እኛም የምንበረታውና በነፎ ጀምረክ ለበጣም ብርታት የሆንከን አንተ ነህና ወንድማችን ልጆችን ይጠብቅል፣ ባለቤትን እድሜ ዘመንን ይባርክልን። በጣም እወዳችኋለሁኝ። ባሩክዬ በጣም ደስ ብሎኛል። ማርያምን በጣም ማለት ነውና እግዚአብሔር የተመሰገነ ይሁን። ቴዳዬ ሰዓት እንዳልይዝ አመሰግናለሁ። ሳቢ እጅግ በጣም እናመሰግናለን። ብርቱ እህታችን። ያው ስለሷ ቀድሜ ስለተናገርኩ ምንም አልላችሁ። ወደ ተሙዬ ልንሄድ። ቴዶዬ ከልብ ነው የማመሰግነው። ያው ብዙ ማውራት እየተቻለ ማውራት በማንችልበት
መናገር እየተቻለ መናገር በማንችልበት እውነት ውስጥ ነው ያለነው። እንኳን በጣም የምትወዳት እናት ብለህ የምጠራት እናታችን ቅድስት ድንግል ማርያም በዕለተ ቀኗ ደረሰችልህ። በእሷ ምክንያት ተይዘ በእሷ ምክንያት ደግሞ ስትወጣ ይገርማል። ይሄ ድንቅ ትምህርት ነው። በተለይ ለምንፍቅና ዓለም ላሉ ሰዎች የእናታችንን የቅድስት ድንግል ማርያምን ተራዳይነት፣ አማላጅነት ለማያምኑ ሰዎች አትደርስም ብለው ሲያስቡ ደርሳ እያሳየች እናት ናትና አንተ ትምህርት ነህ ወንድማችን ባሩክ ትምህርት ነህ። ማርያም በአንተ ህይወት ውስጥ መታ አማላጅነቷን፣ አድራጊነቷን፣ ሰሚነቷን አሳይታለች። ይህ ከሐዋርያቶች መካከል ያንተ ህይወት እንደ አንዱ አስተማሪ ሆኗልና ባሩኪ እንደ ሰው የደረሰብህ ነገር ያሳዝናል፣ እንደ ሰውም ደግሞ ያስከፋል። ነገር ግን እንደ ክርስቲያን ደግሞ አንድ መጽሐፍ የሚያወጣ ቢተረክ እንኳን ሊሆን የማይችል እውነት በአንተ ህይወት ውስጥ ሆኗል። አሁን ማርያም አታማልድም ብሎ ለሚከራከር ሰው አንተ ምስክር ነህ። ከማየት በላይ ከመናገር በላይ ምን አለ? ይሄው እሷ መታ ተናግራ በዕለተ ቀኗ ትላንትና ተፈታሃል በ30 ሺህ ብር ተብሎ ሳትፈታ ቀርተ ዕለተ ቀኗን ጠብቃ ስታወጣ ምን ይባላል? ከቃለም በላይ ነውና ባሩኪ አንተ ድንቅ ወንድም ነህ። ኪዳነ ምህረት ዋሻ ጠበቃ ከለላ ታድርግ። ከዚህ በኋላ ኪዳነ ምህረት ለክፉ ሰዎች እንዳትታይ አድርጋ በክንፏ ተጠብቀ ነው የምለው ወንድሜ። ሁሉ ነገር ከባድ ስለሆነ የደረሰብህ እንደ ሰው ያማል። ለዚህ ቀን ግን ስለደረስክ ደግሞ እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ ወንድሜ ቴዱዬ። ተሙዬ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እድሜ ይስጥልን። እንዳይረሳ ተሙዬ በስቶሪው ሁሉ የሆነች ነገር ያስቀምጥ ነበርና በጣም ከተገረምኩባቸው ወንድሞች መካከል ነው። ይህ ፍቅራችንን እግዚአብሔር አምላክ ያጽናልን፣ በክፉ በደግ የምንደራረስበት። ቅድም ጥሩ ቃል ተጠቅሟል ተሙዬ። አንተ ትምህርት ነህ ያለው ብሩኬን እና ኦፍኮርስ በጣም ብዙ ትምህርትና ከነዛ ትምህርቶች መካከል አንደኛው እንዲህ ያለው ፍቅር ነው፣ እንዲህ ያለው አንድነት፣ እንዲህ ያለው የጋራ ድምፅ መሆን። በጣም ብዙዎች ቴዶ የምነካው አንሷል እኮ እንደምትሉ ተስፋ አደርጋለሁ። ግን በተገኘው በታየው ተስፋ ምን ደስ ስለምሰኝ አንድነት በጅማሬ ሄዶ የሚያልቅ ነገር ነውና ብንለው እምቢ ያለ አልመጣ ያለ ነገር ነው። ነገር ግን እግዚአብሔር አምላክ ወቅት ጠብቆ ያመጣልናል። ለዚህ እንግዲህ የሚታዩ ነገሮች መኖራቸው በራሱ አስደሳች ነው። ተሙዬ ለአንተም እድሜ ይስጥልን። ዘማሪ አብስራ ከተገኘ እስቲ ባካችሁ ሼር አድርጉለትና ለዘማሪ አብስራ ገብቶ እንዲዘምርልን። እሱ ከሌለ ሌሎች ዘማሪያን ብቅ እንድትሉ እላለሁኝ። ባሮኬ ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሁላችሁንም ሰላም እያለው እህት ወንድሞቼ፣ እግዚአብሔር አምላክን በቅድሚያ አመሰግናለሁኝ። በእውነት ባሮኬ የታሰረው እንግዲህ ስለ ቤተ ክርስቲያን ነው የታሰረው። ምስለ ፍቅሩ ወልዳ ስለ እመቤታችን ስለ ክርስቶስ እናት ስዕሉ ስለምን እንዲህ ይደረጋል ብሎ በሕጋዊ መንገድ ደግሞ በር አንኳኩቶ ገብቶ እናቷም እንግዲህ እንደተናገሩት ማለት ነው እንዲህ የሚያበቃም አልነበረም። የሆነው ሆነና ብቻ ግን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በዕለተ ቀኗ ለቤቱ አበቃው። ከዚህ የበለጠ ታላቅ ነገር የለም። ዛሬ በዕለተ ቀኗ ለቤቱ አበቃው። እናም ደግሞ ውድ ክርስቲያኖች ሁላችሁም ስትጨነቁ የነበራችሁ ሁሉ እንኳን ደስ አላችሁ። በተለይ ቴዶ አባቢ ማለት እዚህ ውስጥ ስም መጥቀስ አንዱን ነጥሎ አንዱን ማስቀረት ሊሆንብኛል እና እጅግ በጣም የወንድም መከታዎች እግዚአብሔር አምላክ በነገሮች ሁሉ ለእናንተ ሞገስ ይሁናችሁ እግዚአብሔር አምላክ እና በጣም ደስ ብሎናል። እግዚአብሔርን አሁን በተለይ ደግሞ እንግዲህ አጀንዳ አይለቅብሽ የተባለች ቤተክርስቲያን ሆናለች። እንደምታውቁት ደግሞ አዲስ ነገር ደግሞ አምጥተውብን ደግሞ ሰጥተውናል። ይታወቃል አይደለ? እና ከምንም ጊዜውን በላይ አንድ ሆነን እንግዲህ እረኞቻችን አባቶቻችን ደግሞ ከኛ ፊት እስኪቀድሙልን ድረስ ያን ደጉን ዘመን እግዚአብሔር አምላክ እስኪያመጣልን ድረስ
በቻልነው መጠን አንድነታችንን የሚጠይቅና አንድነታችንን የሚያስፈልገን በጣም እጅግ ብዙ ተግዳሮቶች ከፊታችን እየጠበቁን ነው። በጣም ቢያሳዝንም ማለት ነው። ግን ደግሞ አንድ መሆን ያለብን ደግሞ በጣም ብዙ ነገሮች እየመጡ ስለሆነ ከፊት በዚሁ አንድነታችን ላይ በቻልነው መጠን ሁሉ አብረን ከቤተ ክርስቲያን ጋር እንድንቆም ደግሞ አደራ ማለት እፈልጋለሁ። ቴዶዬ ቃላት የለኝም፣ ክርስቶስን እጅግ በጣም ቃላት የለኝም። ብሩኬ እንኳን እግዚአብሔር አምላክ ለቤትህ አበቃ፣ እንኳን እግዚአብሔር አምላክ ወደ ቤትህ በሰላም አስገባ እና ሳይሆን ትንሽ እያሳለ ነው ምናምን አረፍ ይበል፣ ትኩስ ነገሩን ይበልበት ምናምን። እንኳን ደስ አላችሁ ውድ ክርስቲያኖች። እኔ እጅግ በጣም ደስ ብሎኛል የምር ክርስቶስን። ባሮክዬ ደስታህን ያብዛልን፣ እጅግ በጣም እናመሰግናለን። በመሀል የተናገረው መልእክት በደንብ ይሰመርበት። በዚህ ሰዓት ቤተክርስቲያናችን ከባድ መከራ ላይ ነው የምትገኘው። እንግዲህ ባለፉት ጥቂት በማይባሉ ዓመታት ውስጥ ቤተክርስቲያናችን በጣም ብዙ ፈተና ውስጥ ገብታብናለች። ይህንን ፈተና በጣም ብዙዎች የምትመለከቱት ምን ተፈጠረ ደግሞ ብላችሁ ነው። ከዚህ ይልቅ ምን ተፈጠረ ብላችሁ በድንጋጤ የምትረዱበት እንዲሆን ይሁን። ስለዚህ ስለ ብሩኬ ስር ብዙ ማለት ይቻላል። ብዙ ነገር አለው፣ ብዙ ነገር መነገር የሚችል ነገር ግን እንተወውና ጉዳዩ ቤተክርስቲያን እንኳን ስትሆን ብዙ ነገሮች ነው ያሉት። አይኖቻችን ንግለጥ። በዚህም በዛም እንትን የሚሉት አጀንዳ እየሰጡን አይደለም። አጀንዳ እየሰጡን ሳይሆን እያጠቁን። እሺ ይህንን ወቁ። አሁን በጣም ብዙ ሰው አጀንዳ እየተሰጠን ነው። በዚህ አውርተን በዚህ ሊሆን ነው ምናምን አይነት የወሬ ትንበያ ነው የምንሰጠው። ነገር ግን እንደዛ አይደለም እየሆነ ያለ። ካልገባችሁ አይኖቻችሁን ግለጡ። ስለዚህ በርካታ እህቶች፣ ወንድሞች በአጠቃላይ ኦርቶዶክሳውያን የሆናችሁ ማህበራዊ ሚዲያን ለአገልግሎት እየተጠቀማችሁ ያላችሁ በሙሉ እባካችሁ አይኖቻችንን ገልጠን ለቅድስት ቤተክርስቲያናችን እንቁም። እርስ በርስ ለመወቃቀስ እርስ በርስ የሆነ ነገር ለመባባል ምናምን በጣም ብዙ ጊዜ አለ ወደፊት። ቤተክርስቲያናችንን ዛሬ ከበን ግን ከጥፋት ማዳን መቻል አለብን። ልጆቿ መሆን መቻል አለብን። ስለ ትርፍ ነገር የምናወራበት ወይም ምናምን ስለ ውስጣዊ ነገሮቻችን ብዙ እየተውን ምክንያቱም አንዳንዱ ነገር ስለሚጋርድ ማለት ነው። አንዳንዱን የምናነሳው ቤተክርስቲያናችንን ከውስጥ ቦጥቦጦ እንዳይጨርስ፣ ነገር ግን ውስጥ ሆኖ የሆነ ነገር የሚመስለውን ያን ያህል የተለየ እንትን የማይሆነውን ጉዳት የሚሆን ነገር ግን ቢዘገይ ችግር የሌለውን ነገር እየተው። ስለዚህ እባካችሁ ጽኑ አንድነታችንን እናሳይ። እሺ ጽኑ አንድነታችንን እናሳይ። ለቤተ ክርስቲያናችን መከራዎችና ፈተናዎች ሁላችንም ከፊት እንገኝ። ጊዜው በግልጽ ብዙ ነገሮች እየተደረጉብን ያለው ወቅት ነው። አይኖቻችንን እንግለጥ። እንደ ወሬ መስማት አይደለም ነገሮችን ሰምተን ማለፍ ያለብን። የሚያመጡትን የጎንዮሽ የውስጥ ጉዳቶች በደንብ ዝርዝር አድርገን ማየት ይጠበቅብናል። አደራ ለማለት እወዳለሁ። ብሩኬ ስላነሳው ነው። ኦኬ እሺ፣ ሁለት አዳዲስ ወንድሞች መጥተዋል። እነሱን እናስተናግድና ከዛ ዝማሬ ዘምረን እና እንትን ብለን መዝጋት ነው። ሞዴሬተሮች ማንም አታስገቡ፣ ሰውንም ከዚህ በላይ እንዳናደክም ማለት ነው። ደጋግመን አንድ አይነት ነገር ነው የምናወራው። እንኳን ደስ አላችሁ፣ ብሩኬ ተፈቷል። አዳዲስ ለገባችሁ ሰዎች በዛ መጠቅለያ ነገሮችን ሁለት ወንድሞች እንዲናገሩ። ኦኬ አንደኛው ወረደ፣ አንደኛው ኪያን ትንበለው። ሞዴሬተሮች አታስገቡ፣ ይበቃል። ማለት የተነጋገርነው መድገም ስለሚሆን ክብር አለመስጠት አይደለም፣ ነገር ግን መደጋገም ነው የሚሆንብን ማለት ነው። ስለዚህ ኪያ እንዲናገር እድሉን ልስጥ። ቴዶዬ እንኳን እመቤታችን በዕለተ ቀኗ ጸሎታችንን ሰምታ ወንድማችን ብሩኬ ለቤቷ አበቃችው። እውነት በጣም ደስ ብሎናል። ወንድማችን እንግዲህ ይህ ሁሉ መስዋዕት የከፈለ የሁሉ ነገር ያደረገው እውነት ለአንዲት ላለችን ቤተክርስቲያናችን ነውና ለእኛም ትልቅ ማስተማሪያ ነው። ብዙዎችን አይተናል። በብሩኬ በመጣው ነገር ወንድማችንን ገፍቶ እዚህ ያደረሱ ብዙዎችን አይተናል እና እውነት በቤተክርስቲያናችን ውስጥ ያሉትን የጭቃ ውስጥ ሾኮችንም አይተናል። እንግዲህ እኛ ብዙ ነገር አይተንባቸው ምንም ማለት ልቦና ይስጣቸው ነው የምንለው። ወንድማችንን አሳልፎ የሰጡትንም እና ወንድማችንን እንኳን ለቤቷ አበቃው። እመቤታችን በዕለተ ቀኗ ጸሎቱን ሰምታ ለቤቷ አበቃችውና ቴዲሻ አንተም ያደረከው ነገር በጣም ብዙ ነገር ነውና በተቻለ መጠን ኦርቶዶክሳውያን ተቻችለን አንድነታችንን እንደዚሁ አጠናክረን ቤተክርስቲያናችንን ብንደግፍና አንድነታችንን ብናጠናክር መልካም ይመስለኛል። እውነት የምናገርበት ቃላት ነው ያጠረኝ ቴዲሻ። ወንድማችን
ለቤቱ ስላበቃችሁ እመቤታችን ጸሎቱን ሰምታ የእናቶች አባቶችን እንባ ሰምታ ገዳማን አባቶቻችንን ጸሎት ሰምታ ቤቱ ላበቃችሁ በጣም ደስ ብሎኛል። ቴዲሻ ያው ድንገትም ነው የገባሁት። ቴንክ ዩ ኪያዬ፣ እጅግ በጣም እናመሰግናለን። በዚህ ጉዳዮች በጣም በውስጥ ለውስጥ በጣም ከልጅቷ ተገናኘ ብዙ ነገሮችን ከጎን በመሆን ሲያግዝ የነበረ ወንድም ነው። ክብር ይስጥልን። ዛሬ መሳቅ አለብህ እያለ የነበር ኮሜንት ላይ እንደምንም ለመሳቅ እሞክራለሁ። በጣም ይሄ የለየለት ሳቅ እምቢ ካልን በጣም በርካታ ጊዜያት ተቆጥረዋል። ነገር ግን እንሞክራለን። አንድ እንሁን የሚል መልእክት በጣም እየተላለፈ ስለሆነ በጣም ደስ ብሎኛል። በጣም ደስ ብሎኛል። ዲያቆን እስኪያስ መጡ ደስ ብሎኛል። ስለዚህ በዚህ መንገድ ሁላችንም አንድ እንሁን። በቃ አነጋጋሪ የሆነች ቤተክርስቲያንን ይዘን ቁጭ ብለን መነጋገሪያ ለመሆን አንጣር። ቤተክርስቲያን ናት በቃ አነጋጋሪ። የተሸከምነው ስም ቤተክርስቲያን የሚል ነው፣ ኦርቶዶክስ ተዋህዶ የሚል ይሄ ማህተብ ያለበት። ስለዚህ የራሳችንን ክብር ምናምን የሆነ ደረጃ ለማድረስ አንጋጋጥ። ቤተክርስቲያን ከፊት እናስቀድም። አነጋጋሪዋ ቤተክርስቲያን ከኛ ከታናናሾቹ ትቅደም። ስለዚህ በዚህ ደረጃ አንድነታችንን እናሳይ ለማለት እወዳለሁኝ። ዲያቆን እስኪያስ ገብተዋል። እሳቸው ተናግረው ወደ ዘማሪ አብስራ ከመንገድ ላይ ነው የጠለፍነው። ያው በደንብ ምስጋና እንድናቀርብ ስለሚያግዘን ነው ያቢን ያስገባሁት። ገስት ላይ ያላችሁ ሁላችሁም አትውረዱ። የአብስራ ዘምሮ ከዛ በኋላ እና ባቢ መጠቅለያ ይሰጣል። ጉዞ ላይ ነው ያሉት። እሺ ዲያቆን እስኪያስ ይናገሩ። እንግዲህ እንትኑን አስጠግቶን ቢሆን ይዘምርልናል። ዲያቆንዬ ይቀጥል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን ደስ አለ። ድካምህን የቆጠረ እግዚአብሔር ይመስገን። ጸሎታችንን የሰማ ምሕረቱን ከኛ ያላራቀ እግዚአብሔር የተመሰገነ ይሁን። ፊት በርቷል ዛሬ። በቃ የጉራጌ ሙሽራ መስላል። እና በጣም ነው ደስ የሚለው። ሁላችሁም እንኳን ጸሎታችንን ሰማ፣ ጸሎታችንን እግዚአብሔር ሰማ። አሁን እኮ አዲስ ታምረ ማርያም ቤተሰብ ኖሮ ዛሬ በዚህ ላይ ታጥሮ በዚህ ላይ ደስታው አንተ ላይ ነው። በእመቤታችን ቀን ተፈታ ብለን ታምረ ማርያም ብንጽፍ ይከፋቸው ይሆናል እኮ ፕሮቴስታንቶች። ታምረ ማርያም ማለት ይኸው ነው በቃ እንግዲህ አይደለ በዕለተ ቀኗ። ስለዚህ ወንድማችን እንኳን ለቤቱ በጣም ነው ደስ ያለኝ። ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ። ባሮኬ እንግዲህ እናንተ አሳምሩት። ቴዶ እንኳን ደስ ያለ። እናመሰግናለን ዲያቆን እስቂያስ፣ በጣም ክብር ይስጥልን። ጉራጌ ሙሽራ በቅቤ ወዛው በደንብ ቅቤ ፈሰሰ ፊቴ እንደሚታይ ነው። በነገራችን ላይ ዲያቆን ልክ ናቸው። ጌታ ለባሮኬ ነው ፓስ ያደረጉኝና የሚደርስብኝ ነገር በሙሉ እንሄድባታለን። ልችንማ በኋላ ላይ በደንብ እንሄድባታለን። እግዚአብሔር ይስጥልን ዲያቆንዬ። ኦፍኮርስ ዛሬ እንግዲህ ብሩክ የመፈታቱ ለእኛ ታምር ነው። ለሆነ አካባቢ ደግሞ አጋጣሚ ነው ይሉናል። በዚህ ዘመን እኮ ገድል ታምራት የለም አይሰራም። እና አጋጣሚ ነው እንዳይሉን እግዚአብሔር አምላክ ይከልልን፣ ልቦናቸውን ያብራ። ሌላ ምን ሊባል ይችላል? ዲያቆን እናመሰግናለን። ያቢ መዘመር ከቻልክ አንዴ በጋራ እዚች ጋር ብናመሰግን በድንግል አማረ ብንል በጣም ደስ ይለኛል። የምትችልበት እድል ካለ፣ ከሌለ እንግዲህ ሌሎች ዘማሪያን ገብተው ያገለግላል። ይሰማል? ያብስራ ይሰማኛል። ቴዶዬ ድምፅ ይሰማል። አባቢ ቪዲዮ ማብራት ከቻልክ ብታበራ አሪፍ ነው። የአብስራ ቀጥል። መዘመር አለብኝ ተባልክ። እሺ ሁላችሁንም ውድ ኦርቶዶክሳውያን እንኳን አደረሳችሁ። እንዲሁም ደግሞ የምወድ የማከብር ወንድሜ እንኳን በእመቤቴ ቀን በምትወዳት በምታከብራት በእመቤቴ ቀን እንኳን ከቤተሰቦች አቀላቀለ ማለት እፈልጋለሁ። አብረን እንዘምራለን።
ከዝማሬዎቼ መካከል በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤት የሚለውን ዝማሬ አብረን እናመሰግናለን። እግዚአብሔር ከኛ ጋር ይሁን። በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ከሞት ማልነጥቀሽ በድንግል አማረ ነፍስን ዘራሽብኝ በድንግል አማረ ኃጢአተኛ ሳለሁ በድንግል አማረ ሰው አድርገሽ አቆምሽኝ በድንግል አማረ ሐዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ሕይወቴም ባንቺ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ